እሺ ምንድነው እና መጀመሪያ ሳይል ያለው መስሎ ልታይ መጣው ዲግሪ ዲፕሎም ዲግሪ ባካሼ ለኛም ይሆን አይደለም እንዴ ለምን ቴዲዬ አታይም እንደ እንዳለ ዲግሪ ዲፕሎም ዲፕሎም ባክ እኔ ላቅመ ለዛ ነገር አንተ ደግሞ ላቅመ ነባብ አልታደለም አንተ ልጅ ታው ምን ነው ፈጣሪ ይሄን ነገር ከምሰበስብበት ይሄን ነገሩን በሰበስብበት ምንድነው ያልከው እስቲ ረፋሽ እኔ የዛ ነቀል እንደማሉት ታውቃለህ አያሃ በሰው ጉለት ማሾፍ ምን ያህል እንደምትቆረቆር እኔንም ከዛ ከርካሳ ሬዲዮ ነው ሰማው እሷ እኮ በከረክስ አገልግላ ነው ይሄ ምን ቪዲዮ ላይ ከመሳሪያ ተሳሰተ ሰዓቱ ይገርማል እሺ ተነሳውን ለነገሩ ምን ያታነብ ያጥጥ ሬዲዮ እየሰማሁ ነው ከቀኑ 5 ሰዓት ላይ ከቶቻሌ ቶክስ ከጠላት በኩል የተሰለፈው ቢያን ሻለቃ ቁርስ ሲሱ በረብረጥስ ማለት ይደስከሱ አይ ገሪማው ገሱ ይደርሳል ተረሳሽ ነው እኮ ነው ሰላም ወጥቷል እዚህ አራሽ ነው እሺ ኦሬ አናሲሳ ሰላም ናችሁ እንዴት ነው አገናኛችን ማን ጎረቤት ሁሉ ሰላም ነው አይደል እኔ ሶታ ምን አይነት ጎረቤት ገጠማችሁ ገርማል ከዛ ቤት እስክንለቅ ድረስ አይተነው እንዴት ያው እንደ የኔ ቢጤ በጧት ይወጣና እንደ ውሃ በሌሊት ከችላል እንዴት እናየዋለን ማለት ከዛ ቤት ወጣችሁ እንዴ ምን ነው ሲሳህ በተክሊል አልተጋባን ምን እናደርጋለን ማለት እንደኔ ቤት ሰርታችሁ እንደ ቋም ቤት ልንሰራ ቀርቶኛ ስፖርት መስራት ተከልክለና ስፖርት ደግሞ ለመስራት ምን ይከለክላል እንዴ ሲሳይ ምን ነው ስፖርት ተሰርቶ ካልተጎዘጎዘ እኮ ሰው ተገዘገዘ ማለት እኮ ነው አንተ ሰው ሊያሳው ልባል ነው ተባከ እና ዛሬ ምን ነገር ታላችሁ ያው ሲስ እኛ ከዛ ቤት እንኳን የለቀቅነው ቤት ሰርተን ሳይሆን ችግር ለህጅ ለቤት ሰርቶብን ይገርማል ያኔ ያልተጠየቁትን የትምህርት ማስረጃ ቦርዱ ሳይወስድብኝ ከቡና ቦርድ ተባረርኩ ይሄን ነገር ደግሞ ታውቀዋል ያው እኔም አሰሪ ሱቁን ሽጦ ሲሰደድ ስራ ፈታው ለዚህ የጋራ ችግራችንን አንድ ላይ ለመቋቋም ብለን ያንን ትልቁን ግቢ ትተን አሁን ትንሽ ቤት ተከራይተን አብረን እየኖርን ያለን እና እሱን መክፈል ቸገረን ያላችሁ አረ በፍጹም ሲስ እሱን እንኳን አልጋችንን ሸጠን የ3 ወር ቤት ኪራይ ከፍለናል
አንድ ወር ብንኖርበት እሱ እንኳን ያሳዝናል እና ምን ልርዳችሁ ያው አንተ የዘመደ ብዙ ጓደኞችን ማለትና እንደው ከነሱ ማጠየቅ ትንሽዬ ስራ ቢጤ ብትፈልግልን ብለን ምንም አይነት ስራ አንልክ ኧረ የተገኘው ስራ አሁን እንዲህ ነው ልላችሁ አልችልም ግን የሆነ መላ እፈልጋለሁ ስልክ ትሰጡኝና ሲሳይ እሱ ነገር እኮ ለእኛ አሁን ቅንጦት ነው ማለት የወዳችንን ካርድ ሳልሞላ ጭራሽ የሞባይል አይከብድም ትንሽ በቃ የኔን ስልክ ትይዙና በሱቅም ስልክ ቢሆን ደውላችሁ ሰሞኑን ጠይቁኛላችሁ የሆነ ነገር አደርጋለሁ እንደምን እናደርጋለን እንደሱ ይሻላል እቺን ደግሞ እስቲ ያዟትና አንዳንድ ያዛዛችሁ በጣም ሲሳይ እስቲ ደውሉ ሰሞኑን እንደምን እናደርጋለን ግን ቴዲ ከዓመታት በፊት ያየኋት ሁኔታ እስካሁን ድረስ መቼም አይረሳኝ ቅር እንደሚል ቢገባኝም በዚህ ሰዓት ግን ስለ ስራ እንጂ ስለ ፍቅር ማሰብ ያለብን አይመስለኝም አንተ እንደፈለክ ማሰብ ትችላለሽ ግን አሁንም ወደፊትም ስለ ፍቅርና ስለ ፍቅር ብቻ ማሰብ ጉድ ሳይሰማሉ ምን አልክ አንተ? ደህና ዋሉት እያሱ የጠየቁህን መልስልኝ። ስለ ፍቅርና ስለ ፍቅሬ ብቻ ነው የማስበው ነው ያልከው? ምን እናወራለሁ ስለ ፍቅር ማሰብ? እዚች ቤት ውስጥ ተዳብለህ እየኖርክ እንደው ስለ ፍቅር ስታስብ ትንሽ ሼም አይዝህ? እሱና ምን ያገናኘዋል? ስለ ፍቅር ማሰብ የምናወር ነው? ፍቅር እኮ ጸጋ ነው። ጸጋ ነው ፍቅር ጸጋ ነው ቢባል ለእንደናንተ አይነቱ ነው? እትያስኩና ለእኛ ምን ሊሆን ፍቅር ጸጋ ሳይሆን ለእናንተ ቀጋ አይጣል ሲሉ ጣሊያን መጣሉ አንድ ጥራት የማለቀ ይሄዳሉ እኔ ደግሞ እዚህ ልቆሻሽግልሻለሁ ውይ ሊጀምርሽ ነው እንዴ እታለም ለኔ መሆን አቅቷት ነው እንግዲህ ከዚህ ከሽሮ ጋር አስፈጭቻ አብሬ ልላክሽ ለምን እና ምን ጎደለኝ ብለሽ ነው እንደዚህ የምትሆኝ ወላጆቼ ሞት ነጠቀኝ እህቴን ጓደኞቼ እንዳለ ደግሞ አሜሪካ ነጠቀች እና እኔ ምን ጎደለሽ መባለው ያክስት ልጅ ማለት እህት ማለት አይደለም እኔስ ቢሆን ወላጆችን ትቼ የመጣሁት አንቺን ብያለሁ ሴናዬ አንቺ ባትኖሪ ኖርማ ግን እስከመቼ አንቺም እኮ የራስሽ ህይወት የራስሽ ላይፍ አለሽ ሁለተኛ እንደዚህ እንዳትይኝ አላልኩሽም ይቅርታ ሴናዬ ሶሪ ነው በዛት አምላኬ ለአንተ ሚሳኔ የለምና ምን ትላሳከልኝ ይሄ ለመናገር ነው በቃ ይሄው ደህና ነገር ያወራል እንዴ ትንሽ ተሰማኛለህ
በዚህ ሰዓት ይሄን ነገር የምናስብበት ጊዜ ላይ አይደለም። እጃችን ላይ ገንዘብ የለ ወይ ስራ የለ። ቆይ ሲሳይ ጋር ከሄድን ስንት ቀን ነው? ና በዚህ እኮ ነው መንገዱ። በእናትህ በዚህ ጋር በዚህ ነው አልኩህ አይደል መንገዱ። በዚህ ጋር ብንሄድ ምን ችግር አለ? ቆይ ምን እያልክ እንደሆነ ገባል? አፍንጫችን እንዲህ መናፈስ እንችል እንዲህ በዙሪያ ጥምጥ መናፈጥ እያልክ እኮ ነው። አንተ እኮ የምትለው ነገር ሳይገባኝ ቀርቷል። እኔ በምልህ መንገድ ብንሄድም ተጨማሪ ነገር ልናገኝ እንችላለን እንጂ የምናጣው እኮ ነገር። እሺ ቆይ ምንድነው የምናገኘው አሁን? ተጨማሪ ነገር ምን? አቋራጭ በመሄድ ቶሎ ልደርስ ትችላለህ። ነገር ግን የምታጣው ነገር አለ። አንተ በፈለክበት ቦታ መሄድ ትችላለሽ። እዛው እንገናኝ። የራስህ ጉዳይ። አውቀሽ ሞተሻል። የራስህ ጉዳይ። የራስህ ጉዳይ። የራስህ ጉዳይ። ትጠፋታለህ። የራስህ ጉዳይ። ነው ምን? የዙሪያ ጥቅም። እሺ ምንድነው? ሰፈሯ እዚህ ነው ማለት ነው። እንደለመድሽው እዚህ ስትጣጡ ነው። አሁን መቀባጠርህን ትተህ ምን እንደማደርግ አትነግረኝም? ቆይ ብታገኛት ምን ማለት እንዳለብህ ሳታውቅ ነው በዚህ ጋር መጣኝ? እሱማ አውቅ ነበር፣ አሁን ግን ጠፋብኝ። ይኸውልህ ደስ ያለህና ሃይ ይሄ ያምራል። ቴንክ ዩ ሀብሉ ሀብሉን እንኳን ማለት ነው እና ምን እንትኑ ሀብሉ ያረፈበት ማለቴ እንትን ጡቱ ሽን እንኳን ንገሪኝ። ወዳ ራስ ወዳት ትሆናለህ። ስማችሁን እንኳን ንገሩን። እንዲህ ነው እሺ ይባላል። ሴና ቴዲ በኋላ የመጣኝ ነው ወጣ። አራብሽራሹ በእናትሽ በጓደኛዬ ስም የፍሬንድን ስም ማወቅ እችላለሁ? ውይ ማኪ ካንቺ ጭቅጭቅ ምንድነው የሚገላግለኝ? ምን አይነት ስራ እናገኛለን? ስራ ማግኘት እንኳን አላገኘሁላችሁ። ምን ነው ቅር ያላችሁ ትመስላላችሁ? ይህን ስላችሁ እኮ ሌላ ቦታ ስራ አልፈለግኩላችሁም ለማለት ፈልጌ ነው። እዚህ እያላችሁ የቢዝነስ ስራዬን በአንዳንድ ነገር እንድታግዙኝ አስቤያለሁ። ምን ትላላችሁ? ምን እንላለን እንዴ? ተገኝቶ ነው እንጂ ከተመቻችሁ ነገሩን ይቻላል። ችግር ሶሪ ማኪ ልክሽን አውቂ። ምን ማለት ነው ልክሽን አውቂ ማለት? ደግሞስ ምን ተፈጠረ? ምንም አልተፈጠረም። ዛሬ ስምሽን ትነግሪያለሽ፣ ነገ ስልክሽን ትሰጪዋለሽ፣ ከዛ ይቀጥላል። አዎ ህይወት ነው። Wedding day is the truth. Have you? Completely lost your mind. What? You think of no one but ታለማለች ምን ትለኛለች? የሾና ቆቴ ባይወጣ ነው ይጋደሉ ነው ትላለች። እድሜ ላክስተሽ ይዛት ነበር ማለት ነው። አይ ሲና አሜሪካ እንኳን ይወጣልኝ ነው ይወርድልኝም አልችልም። እንዲሁ ጣልሽ ልንገርሽ
ባገር ጸሎት ተቀበል ቲነምበሩ ቃና ብዛቱ ምናምን ተጽፎላል ይሄ ደግሞ ለትራንስፖርት አንተ አትሻልም ግን እንደው አሹ ደግሞ በእናትህ እኔ በጣም ብዙ የሚሰራ ስራ አለ እዚህ ምን ሆናል ደግሞ አሹ ይል ነው ያለው እሱ ራሱ ሲሳይራሱ አደስ የድርጅቱ ስም አይነበብም እስኪ ቼክ አድርገው እሺ አንዴ ላጣ ሄሎ አንተ ድርጅቱ ስም ማን ነው የሚለው በደንብ ንገረኝ ዘላለም ታዲያ እንደዚህ ነው የሚጻፈው ማትረባ እንትን ጋሼ ዘላለም ነው የሚለው የምን ዘላለም ነው የተላከበትን በቁጥር ያወቃል እስኪ አጣራ ሄሎ ምንድነው የሚለው በስነ ስርዓት ንገረኝ አንተ ልጅ ጂል ዘላለም እኔ ማስቸገር ስልኩ ዘጋው ለማንኛውም እንግዳ ሸት ነው ድርጅቱ ቆይ እንገናኝሽ እንግዳ ሸት ነው ጋሽ እንግዳ ነው እንዴ ለሀገሩ ነው አይ ለፊደሉ አይ እነሱ ናቸው ለኔ እንግዳ ነው ልጅ ቆይ ምን ሆነ ተወኛል እኮ አይደል እንዴ በቃ ተወኝ ለምን አትወኝ ኧረ ተዋል የራስ ጉዳይ አዎ በቃ ተወኝ በቃ የራሴ ጉዳይ ነው በቃ አትቆዝም ደጋ በቃ ሰላም አይደለም አይ ሰላም ደህና አይ ትንሳኤው አልመሰለኝ አይ ደህና ትንሽ የራሴን አሞኝ ነው ኧረ የሰጠውን ስራ ከጨረስክ ሄደህ እረፍት አታደርግም ነበር ግን ይሄን አላለም ችግር አይደለም እንግዲህ ዛሬ የመፋታችሁን የምታገኙበት ቀን ነው ያው ቴዲ ያዘስ ያዝ ያዛሽ ቅሬታ ካላችሁ ማለፍ ትችላላችሁ ቅሬታ ካለ በቃ በርቱ እንቀጥላለን እንግዲህ እየተነጋገርን በቃ በጧቱ ነጅዘ ቀኑ ሙሉ ቀን ይነጠቅ ደሞውን ፈካትልም ትለኛለህ እኔ እሺ ቆይ ምን አደረኩ አንተ እንዴ ሁሌ እኔ ማስቸገር እንዴ ዝም በለኝ በቃ አራሼ አንተ ደግሞ ዝም ብለህ የምታካብጁ ነገር አለሽ እኮ አንቺ ደግሞ እሺ ይቅርታ
እንዴ አሹ ይኸው ኧረ ይኸው ፉክክር የገጠመው አይመስልም ጎጃምኛ ጎንደርኛ ልክ እንደ ዘመኑ ዘፈን አለየለትም እንጂ ታውቃለህ ግን አሹ ይህ የሴቶች ስትራቴጂያዊ የጦር ወረዳቸው የወንዶችን ቀልብና አይን በግድ ጎትቶ የሚያስቀር ማግኔታዊ ምትሃታዊ መግነጢሳዊ አስማታዊ ዊ ነገር እንዳለው እሺ ፈላስፋው ወንዶችስ ሴቶችን የሚያማልሉበት ምትሃታዊ ዊ ነገር ነው ወይ እንግዲህ ባደረግነው ጥናትና ምርምር መሰረት የሴቶችን ቀልብ ሊስበው የሚችለው ነገር ነገዳመ የሆነበት ሁኔታ እናገኛለን እንዴ ምንድነው ደግሞ እሱ ያው እንግዲህ የመናገር መብታችንን በመጠቀም ስንተነትነው ነጭ ገንዘብ ዳያስፖራ መኪና የሆነበት ሁኔታ እናገኛለን አንታሹ ሰው አይታየም እንዴት ያስኩ ገኗሉ አላየሁትም ነበር እንዴት ይታያል ያ ጓደኛ እንትን ቃል ግዛ ብሎ ወደ ኋላ ትያዝኩ ያው መጣ መቼም እቺ ደሞዝ የምትባለው ነገር እኮ በስንት ጊዜያችን ብናገኛት ለትያዝኩማ የሆነ ነገር መገዛት አለበት ብሎኝ ስደክሞ ስለመጣ እኔ እቺን ስጋ ልገዛለት ቀርቼ ነው ለዚህም በቃችሁ እግዚአብሔር ጨምሮ ጨማምሮ ይስጣችሁ እኔ ምን ያረሽ እንደው ሰሞኑን ጤነኛ ነህ አይ ደህና ነኝ እንዴት መስለኝ ባልካ ሳይፈል ምትከኝ አይ እንዲሁ ስሯሯጥ ብዬ ስለምመጣ ነው እንጂ ደህና ስሯሯጥ ነው ያልከኝ ወይስ ሲሯሯጥብኝ ምንድነው የሚሯሯጥብኝ እንዴ ስራው ነው ስራው እባክህ ልጅ ከቀልቡ ቁርሶ በር ላይ ሰክተው አቤት ትያዝኩ ይሄ ጓደኛ ያለቀ ከሮይና መስሎ እንደው ጤነኛ ነኝ ሲል ትንሽ አያፍርም ኧረ ዝም ብሎ ነው ምንም እኮ አይደለም እኔ ምን እንደው ያ ፍቅርና ፍቅር የሚለው ነገር የምረወለ እንዴ አዎ በደንብ ፍቅር ይዞኛል ድብን ያለ ፍቅር ይዞኛል ሰማኛለህ እንኳን ድብን ያለ ፍቅር ድብን ያለ እንቅልፍ የሚይዛል አዎ እኔም አይመስለኝም ግን አሁን ሰው መሆን የታወቀ ያስቡ የቤት ላይ ዱር እንስሳ መሆን የሚሰማበት ስማሽ እዚህ መንገድ ላይ ተገትረ ምንድነው የምታደርገው ሰዓቱ እኮ ሄዷል ሂድ አንተን ይመጣል ማታ አይገባም እሺ ቆይ እዚህ መንገድ ላይ መገተር ምንድነው ጥቅሙ ወይ ደግሞ ቤት ሄደህ ለምን እረፍት አታደርግ እረፍት ማታ ያላረፍኩትና አሁንም ማር ይህ ቦታ ደግሞ ለእኔ ምን ያህል ትርጉም እንዳለው ታውቃለህ አይደል እሺ የምን ትርጉም አለ ስሟን እንኳን ያወቁት እዚች ቦታ ላይ እሱ እድሜ ለእኔ በላ ሌላው ደግሞ ዳስ ያረገችውን አልካድኩም እሺ ክዳል እንጂ እንደዚህ አትበለኝ አልካድኩም ክዳል እሺ ቆይ አሁን እዚህ ጋር የተገተርከው እሷ ትመጣለች ብለህ አስበህ ነው አዎ በእርግጠኝነት ትመጣለች እና ታናግራታለህ አናግራት ተው ግን አናግራት ተዋሹ ግድ የለም ይኸው መጣች አድርገዋል እቺ ጓደኛሽ ያማታል ራሷ እንዴት አድርጋ ነው የምታስበው ይኸውልህ ቴዲ እኔም የእሱን ነገር እረዳለሁ ችግሩ ምን መሰለህ እሺ ምንድነው ችግሩ ፍቅረኛ ምናምን አላት ይኸውልህ ማኪ ጓደኛዬ ሳትሆን ያክስቴ ልጅ ናት ወላጆቿ በተከታታይ ሲሞቱ ብቸኝነቷን ለመጋራት ነው እዚህ የመጣሁት አሁን ደግሞ ያው አብረን እየሰራን አብረን እንኖራለን የማኪ ህልም አሜሪካ መሄድ ነው በዛ ላይ ደግሞ ብዙ አመት የኖረች እህት አለቻት እና ነገ ዛሬ እያለች ሀሳቧ ልታሳካለት አልቻለች በቃ ወደ አሜሪካም ሊወስዳት የሚችል ሰው ከሆነ ብቻ ነው ምርጫዋ የሚሆነው በቃ ምርጫዋ ይሄ ከሆነማ ጓደኛዬ በምንም መስፈርቷ ማሟላት አይችልም ማለት ነው አዝናለሁ ቴዲ ኧረ አትዘኝ ምንም ጣጣ ኧረ ጣጣ እሺ ሲሳይ
ዛሬ በጣም ይቅርታ አረፈድን። ምን ነው በሰላም ነው? ለመጀመሪያ ጊዜያችሁ ስለሆነ እኮ አስጨነቃችሁ። አሹስ አሹ ትንሽ ስራ ነው እና ከሰዓት ግን ይመጣል። በቀደምም ደህና አልነበረም እኮ ልጅ ባሰበብ ማለት ነው። አረ ምንም ደህና ነው፣ ግን ያው እኔ ነኝ እንደውም ዛሬ እረፍት አድርግ ያልኩት እንጂ እሱማ ካልገባው እያለኝ ነበር ዛሬ ስለ አይ ጥሩ ደህና አድርጋል። እኔ ወደ ክፍለ ሀገር ሊሆነ የቢዝነስ ጉዳይ ልወጣ ስለሆነ ባገኘው ጥሩ ነበረ። አረ ምንም አትጨናነቅ፣ ደህና ነው። ደህና አረፈድ። ደህና ምን ሆነሃል? ስራ የለም እንዴ? አይ ትንሽ ማረፍ ፈልጌ። አፈር ልብላ ልጅ። ምን ያህል ጊዜ ነው የምትቆየው? ወር ከዛም በላይ ልቆይ ይችላል። ያዝ እዚህ ውስጥ የተወሰነ ገንዘብ አስቀምጬልሃለሁ። እሺ ለአንዳንድ ነገር መጠባበቂያ ይሁን። አሹም ከጠናበት ሐኪም ቤት ሄዶ እንዲታያል። እሺ በጣም ነው የምናመሰግነው። አንተ ቀኑ ሙሉ ምግብ አልበላም ስትል አሁን ደግሞ እምቢ የምትለው ማንን የጎዳ መስሎህ? ኮካም ጠጣ። ለኔ ምን አራሹ በእናትህ አታስጨንቀኝ፣ ያዝ በእናትህ። እሺ በቃ ባክለሳ ምንም ጣጣ የለውም። ግን የምር ምንም ማለት አዘነሽ? አንቺ ልጅ ግን ለየልሽ ነው? እኔ እንጃ ምን አይነት ልብ እንዳለሽ ታውቂያለሽ። ያን ካፌ ውስጥ ፊቱ ላይ ይነበብ የነበረው ስሜት እንደዚህ በቃላት በጣም እኮ ነው የሚያሳስበው። እንዴ ምን አድርጊ ነው የምትይኝ? ምንም አታርጊ፣ ግን ልጁ ምንም አታርጊ ነው። አሹ ማኪን የምታገኝበት አንድ መላ ብትገኝ። እንዴት ያለ ትናንትና አንተ ማኪን ተከትላ ስትሄድ ሴና የሆነ ነገር ብላኝ ነበር። የሚጠቅም ከሆነ እስኪ እንስማ። ወደ አሜሪካ ሊወስዳት የሚችል ሰው ከሆነ ብቻ ነው ምርጫው። አሁን ይሄ ቢሮ የሲሳይ የቢዝነስ ማከናወኛ ሳይሆን ለትንሽ ጊዜ ያንተ ኤጀንሲ ቢሮ ነው። ሰው ያብዳል እንዴ? እኔ አላበድኩም። አንተ ግን በየደቂቃው ወደዛ እያበላል ያለው። እንደምትሆን እኮ አልገባኝም ቴዲ። ነገሩ ቢያናድም የማኪ የወንድ ምርጫ አሜሪካ ሊወስዳት የሚችል ብቻ ነው። አንተ ደግሞ እንኳን አሜሪካ እዚችው አሜሪካ ኤምባሲ እንኳን የመውሰድ አቅም የለም። ስለዚህ የሲሳይን አለመኖር የማኪ ፍላጎትና የቢሮውን ነፃነት አስተሳስረን ራስህን የኤጀንሲ ባለቤት አድርገህ ትቀበላለህ። ሰውዬ ነገር ሁሉ አላማረኝም። ምንድን ነው የምታወራው? እየቆየ ሲሄድ ያምራል። ለማንኛውም በዚህ መንገድ ከቀረብካት በኋላ ለአጭር ጊዜ የሚቆይ ፈረንጅን አግብተው አሜሪካ መሄድ ለሚፈልጉ ሴቶች የተዘጋጀ ዕድል በዚህ ኤጀንሲ አማካኝነት እንደተዘጋጀ ይሄ ለእኔ ምን ይጠቅመኛል? እውነታውን ሲያወቀች ነገር ምን ሊከሰት እንደሚችል አስበኸዋል? በጣም ማኪ እኮ አይደለም ቀርባ ልታናገር መንገድ ላይ እንኳን ለመጨበጥ እንኳን አልፈለገችም። የምትመኘው ነገር በአንተ በኩል እንደሚሳካለት ሲሰማት አይደለም አንተ ብላት በራሷ ደጋግማ ትናገራለች። ከዛ ላንተ ያላትን አመለካከት እንደምንም ለመቀየር ጥረት ታደርጋለች። ዝም ብለህ እንደው ብቻ ላይ አገልግሎት ከመከታተል አይሻልም? ይሄ ነገር ግን የተደበቀው ውበት ወጣ ተፍለቀለቀ። ትለኝ ማለት
እርሻው ስልጠና ሰጥሻለሁ። የምን ስልጠና? የውትድርና ልበል አይደለም። እሺ ፎቶ አይደለም የምትነሳው። እስኪ ዘና ብለህ ይፈታ ዘና ሰው እንዲህ የምትንቀጠቀጠው ዝም ብለህ ዘና በል። ሱሪ ከፍ ማለት ይህ ነው። እስኪ አውርድ ወገብ ላይ ጭራ ድረስ እንዲህ ታውቀው ነው ማንገት ዝቅ አድርገው። ኧረ በቃ በእናትህ እዚህ ጋር ወገብ ላይ በቃ እዚህ ጋር ከዛ ስትሄድ እሱ ጋር ተጠቃ እንዲያ ጭንትል ገባ ከዛ እስኪ አሳይ። አዎ ምንድን ነው እንዲህ ነጥና ቆይ አይደለም በቃ ጀንተል ብለህ እኮ አሳየው። ይኸውልህ በቃ እንደዚህ እኮ ነው። ይኸውልህ አየኸው እንዲህ ምናምን በቃ እንዲህ እስኪ አሁን አስደስተኝ በለው። እነዚህ በመጽሔት የታተሙ ናቸው። ሾርማችን ነው። ተጨማሪ ምግቦች አሉ። ኦኬ ወደ ሾሩም ይወስደን? ያ ይቻላል። ሲናይ ከእሷ ጋር ከጨረስክ በኋላ ከእኛ ትገናኛለህ። ሲናይ ታጣን ስለሆነ ስንት ስራ እየሰራሁ ነው። አንተ ምን አስጨናነቀ? እኔና ትምህርት እንደው ፊትና ኋላ ጀርባ በቃ እንዲሆነናል። ምን እንደማደርግ አንተ ደግሞ የማያስጨንቅ ነው እንደሚያስጨንቅ ፎርሞችንና አንዳንድ ነገሮችን ለማዘጋጀት የሆነ ሰው እመድባለሁ። ከዛ ደግሞ ያንን ፎርም ሴቶቹ ሲመጡ የምታስሞላ አንድ ጸሐፊ እመድባለሁ። እሺ እነዚህ የምትላቸውን ሰዎች ከየት እናመጣለን? አሁን ለምሳሌ ለፎርሙና ለአንዳንድ ነገሮች ማለት ነው ይሄ ያለ ከዛ ደግሞ ሴቶችን የምታስሞላ ጸሐፊዋ ደግሞ ማረቆች በዚህ ሰፈር ማረቆ እቺ ምን ችግር አለው? እሷ እና ሌላ ሰው ከየት ይመጣል? ይልቅ እቺ ነው አፈጥናትና በላንተናት አንተ ምሳን ትፈልጋለህ፣ እኔም ቤቢ ትፈልጋለህ። እቺ ነው እዚህ ሰፈር ማረቆች ምን ችግር አለው? አረቆ ያቺ ከነ ብላትና ስንት ዓመት ቃልክ አይደለም እንዴ? ምን ልከፊልህ ነው? እሺ አሁን ለቁም ነገር ነው የፈለግኩት ነው ጫና። እሺ በቃ ትዲ ሁሉ ልበልና ሴሽ ፈገም ይኑታል እና ሴሽ ፈገም ይኑታል ጅዋ ሴሽ ጂኒስ አልቋል አለች። አንቺ ደግሞ በቃ ትዲ ፒስሞች ስለማላገዝ ገዝቼ ልምጣና አጭሽ ይወጣ ነው።
ይሰማል። ሄሎ እሺ ምን ፈለክ? ቆይ ለሚስት ነው ወይስ ለእህት ነው የፈለከው? ጮታል ፍሬድ ለራሴ እያልኩ ነው። ይኸውልህ ወንድሜ ለራስህ ሌላ ጊዜ ይዘጋጅልሃል። አሁን ፕሮግራሙ የሴት ስለሆነ ከመስመር ላይ ውጣልን። ለማ ደንበኛ እንዲህ ነው እንደምታስተናግድ። ግን እስካሁን ምንም ማኪን የሚመስል ስም የደወለ የለም። እስካሁን እንግዲህ ማኪ የሚል የለም። አሁን ማክዳ አለች፣ ማኬልዳ አለች፣ ማክቤል አለች፣ ማህደር አለች። በቃ እነዚህ እንጂ ማኪ የሚል የለም። ያው ሲያጠር እኮ ትላችን እኮ ይሆናል። ግን በቃ አሁን ካፌ ቀጥሬያቸው የለም እንዳለ አይተናቸው ማወቅ እኮ ነው። ውስጥ ነኝ ግቢ። ወይኔ እሱ አይደለችም። በእናትህ ይሁን ነገር በልና ወረድ ባለ ኤጀንሲዎቹ ናቸው አይደል? ማክዳ ነሽ? አዎ ማክዳ። እሺ ማክዳ ይኸውልሽ አሁን ዛሬ ምንም እዚህ ስለማታስፈልጊ ቢሮ ስለምናወራ መሄድ ትችያለሽ። እንዴ በደረቁማ አልመለስም። እና ይኸው በቃ የኤጀንሲ ባለቤት እሷ አለ፣ እሱ ያረጥልሻል። አንተ ምን አባ ነው የምትለው? ሁለታችሁም እንዴ ተደራጅተን አሎ ምንም ችግር የለውም። ቢሮ ትመጪና እዛው እናወራለን። እና መች ነው? ከሜዲካል በኋላ ወይኔ እሱ አይደለችም። እቺም አይደለችም። እነዚህ ናቸው እንዴ? እንዴ ወዴት ነው? ነይ እንጂ ማንም ይሁን ምንም አናግረናቸው ነው መለሰልሽ። በቃ ምንም አትፍራ። ዘና ብለህ ቁጭ በል። እሺ ዘና በል በቃ አትፍራ። ተነስ ተነስ ተነስ። ሰላም እንዴት ነው? ሰላም ሰላም። እሺ ሰላም ናችሁ? የሚጠጣ ነገር ይዘዙ። ለኔ ሻይ ምንም አልፈልግም። ቴንክ ዩ። እኛ ቢሮ መጥታችሁ መጨናነቅ ምናምን አይታሰብም። ገና ፈታ ምናምን ብላችሁ አንቺ አሜሪካ ልትሄጂ ነው? በደረቁማ አይሆንም እና እዚህ መረጣጠም ምናምን ይሄ ኧረ እባክህ አንተ ማለቴ ይሆን በደረቁ ለምን የእርጥብ የሆነ እንትን ያው እንግዲህ የድርጅቱ ስራ አስኪያጅ እሱ እንደመሆኑ መጠን አንዳንድ የሚያስፈልገው መስፈርት ነገራት። አዎ የሚያስፈልገው ነገር ሙሉና ጉርድ ፎቶ እሱ ጋር ተዘርዝሯል አለ። ቅድሚያ ሂሳብ ነው? አይ ቅድሚያ ሂሳብ አያስከፍልም። ይሄ ነገር ግን እንዴት ነው? እርግጠኛ ናችሁ ወይ ለማለት ነው አይደል? በራሳችን ስለምንተማመን ነው ቅድሚያ ክፍያ ማናስከፍለው። ይገርማችሁ እሱ ኤጀንሲ በኩል የሄዱ ሰዎች እየደወሉ አባታችን እንጀራ እናታችን ማዘር ፕሬድ አሁን እያሉ በቃ እየደወሉ እንዳመሰግን መሶባችን ማይሉት የለም። ቆይ ማናችሁ ነው የምትሄዱት? እሷ ናት የምትሄደው። ኧረ አንቺ ነሽ? ያው እንግዲህ ስራ አስኪያጁ እሱ እንደመሆኑ መጠን ከመምጣትሽ በፊት ከእሱ ጋር ተደዋውላችሁ ብትመጪ ጥሩ ነው አይደል? እሱ ብታደርጊ ጥሩ ነው። ስልክ ተለዋውጡና ተደዋውላችሁ መዝግብ። እሺ ጌታዬ። እሺ 09 ምን
ማውጣቱ ነው የሚገርመው። ስምሽ ማን ነበረች? ትይቱ ስማለች ነገር ወይ ምን ስለምትለው ቲክስ አለው ደግሞ ከማውጣት በፊት ማውጣት ጋር ቻዘኝ አልገባኝም። ቲክሱ ያው እንደሚያዘው ሆነ ባሪቱ ተባባሪ ያው ካመን እንደምታቸው ያለበት እሺ በጣም አመሰግናለሁ። ምንም ማለት አሜን። እኔ የምደውለው ወይስ ወይኔ ጭራሽ ልደውል በመቻለ ደግሞ ለከሽ አመሰግናለሁ። ጸሐፊ ማደናለች በደንብ አድርገሽ ኢንፎርሜሽን ተቀበያተ መዝግቢያት። አሽያ ተጨነቀው በቆንጆ ሁኔታ አስተካክል ነው። በቆንጆ ሁኔታ ደግሞ እንደዚህ ነው የሚያደርገው። አጣይ እዚህ መጣው አለው መዝግቢያት። ጫሉት በቃ እሺ አሹፍ ስምሽን ንገሪኝ። ማኬላ ማኬላ አማርኛ ነው። አማርኛ ማኬላ ምን የወርድበታል እንደ ኮምፒውተር ያደግንበት እኮ ነው። ግን እስክሪብቶ ስላለ ለፍጥነቱ ነው ይሻለኛል። ማራሽ ስም ላይ ማኬላ ስንት ዓመትሽ ነው? ሀያ በፓራሹት ምናምን ስትበል የሆነ ተሳፈሽ ነገር ይሄ ፈረጅ አልተቃለላሽ ማለት መስሎሽ የኔ ነው ማረቁ Não sou desbarulheiros. Vamos não falar as coisas. Já disse que você já vê. Ótimo. Zé não. Tá vendo? Como? Vai lá. Vai lá, eu vou falar de Casaço. Açı. Hatta elinde bir bıçak. Böyle de bir silah. Ne kadar şeyler? Ne kadar şeyler? Amerika değil. Evet. Enanda. Yanfa. Amerika'da size böyle şeyler başka bir kalan mı sen şimdi? Mesela mesela ben ላይ እነዚህ ልጆች ከሆኑ ሆናቸው አጋሜ አንደኛው ናትሽ ነው። አንቺ ከሱ ምን አለሽ? ዋናው ነገሮች መስተካከላቸው። እኔም ቢያደርግልኝ ክስ ላይ ደስታን አልችልም፣ ግን አይመስሉም። ስሙ ራሱ ማወቃቸው
በዛ ላይ ደግሞ ቅድሚያ ክፍያ የለውም። ለምን ምን እንሄዳለሁ? አሞክረዋል። ሄሎ አቤት። አዎ ነኝ። ሄሎ እንዴት ነህ? አለሁ። አቤት አዎ እንችላለን። አይ ራሴ ልደውል። እሺ እሺ ቻው። ምን ነው የተራረፈ ምግብ መብላቴ ነው እንደዚህ ያስፈጠጠሽ? ግን ትርፍራፊ መብላት አይከብድም? እነዚህ ልጆች የተራረፈ ምግብ ከምንሰጣቸው የተራረፈ ፍቅር ብንሰጣቸው አረ እኛ እንዴ ብዙ ጊዜያችን እንደውም ባለፈው አመት በጣም ብዙ ሰው አረ የዘንድሮ ግን እኔ ነኝ አይደል ነው የምላክ? አዎ እንዴ አረ ምንም ችግር የለም። ቴንክ ዩ። ሄሎ ሄሎ፣ ሁሉ ሰላም? ሲስ አንተ እንዴት? ደህና ደህና። አረ ምንም ሀሳብ አይግባ በዚህ። እሺ አረ እሺ። አዲስ አልተመዘገብሽ? አረ ምን እናት ገርምሽ እኮ ወንዶች ራሳቸው አንቺ እስከባለ ያልቀር አሜሪካ ህትመታችን ቀይር ነው። አሜሪካ እንደሆነ ጾታ መቀየር ይቀር ነው። እንኮ ከዚህ ባሰ ይሞላል ሰጣት ምን ታረጊያለሽ? ዞር ዞር ይላል።
እግዚአብሔር ይመስገን። አንቺ እንዴት ነሽ? ደህና ነሽ? አለ ዛሬ ከተመቸሽ አይደጋብዝ እኔን? ኧረ በደንብ ይመቸኛል። ልብና አድርጎ ይመቸኛል። ሄሎ 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 ማኪ፣ ኧረ ሄሎ አይሰማም? አሎ እየሰማሁ ነው። ኦ ይመቻል? ኧረ በደንብ ቴንክ ዩ። ኧረ ምንም ችግር የለም። እኔ ራሴ ቴንክ ዩ። እሺ እሺ ቻው። ለራሱ ባያስብለኝ አያስብል? ምን አለ አሁን ራቅ ብሎ ቢሄድስ? ዝም ብሎ እንዴ ምን ለሰው አያስብም እንዴ? ምን ደደብ ነው በእናትህ። ደግሞ እኮ ተለጥፎለታል አያነብም። ምን አይነት ደደብ ነው በእናትህ። እሺ ደስ ቀልዳለ ቀልደኛ ያውላ ግልምጫሽና ታውቃለህ እሺ ሁሌ ወንድም የለኝም ምናምን ብዬ ነበር ማስበው። በጣም ነበር የሚከፋኝ። አንቺ በዛች ከርካሳ ሬዲዮ የሰማዋትን አባባል ብታቂ ኖሮ እንደዚህ አትይ። ከርካሳ? አዎ ማለት ለምን አዲስ አትገዛም እንዴ? ከየት ይመጣል ብር? ማለት በወቅቱ ብር ከየት ይመጣል? የመጀመሪያ ደሞዜን ስቀበል ስለሆነ የገዛዋት ካጠገቤ እንድትለየኝ። እሺ ስንት ምን ነበር የሰማው? እግር የሌለው ሰው እስካይ ድረስ ጫማ የለኝም ብዬ አማርር ነበር። የኔ የሚሉት ዘመድ የሌላቸውን ሰዎች ብታስተውይ ኖሮ ወንድም የለኝም ብለሽ አታማሪ። እሺ ማለት አልገባኝ። ተነፈግን ያልነውን ነገር ብቻ ስለምናይ የተሰጠንን አጠገባችን ያለውን ነገር ማየት ይሳናል። አሁን ያልኩሽን ታሪክ ያለው አንድ ጓደኛዬ ትዝ ብሎ ብቻ ታይ። እሺ ይቅርታ በጣም ረበሽኩ። ኧረ ችግር የለም።
እንዳምሽ ነው የሚያሳየው። አይ አሹ ስለ ጓደኛው አውርቶኝ የሚያሳዝን ታሪክ ነው የነገረኝ። አሹ ማለት ምን ማለት ነው ሲል አንቺ ነሽ ላሽው የምታዝኝለት? እራት ልጋብዝህ አስቤ እራት? ምን ነው ይሄን ጥያቄ ወንዶች ብቻ ናቸው መጠየቅ ያለባቸው? አይ አረ ችግር የለውም። እና ንገረኛው ሳለ አይ ችግር የለውም። ነው ዝም ብለሽ የምትስቂው? ምን ነው? አሸ ዛሬ ዘገጠርኩ ማለት ትሮስ ቆየብኝ አንዱ እና ምን እንደደረሰ ጥሩ ሂደት ላይ አንቺን እንደውም ከአንድም ሁለት ፈረንጆች ወደውሽ ይቅርታሽ አላ ታላ እንዴት ነሽ? እኔ ደህና ነኝ። እውነት? እሺ 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 ታዲያ ወደ ቤት ልትወስጂ ነው? በቀደመ በረራ ወደ አሜሪካ እሺ እንግዲህ ላስቸግረው ስለ አሜሪካ ምንም የማውቀው ነገር የለኝም እና ጽፈህ ብታመጣልኝስ? ጽፌ ስለ አሜሪካ ያምጣልሽ? እሺ አመጣልሻለሁ። አረሰው ጻፍ አድርጊ ዝርዝር አድርጊ። ከመቼውም የባሰ ማልወጣው ትልቅ ችግር ውስጥ ገብቻለሁ። አንደኛ የማኪት አሜሪካ ልትወስዳት ሳይሆን ቀር። ሁለተኛ እና ዋናው አንገብጋቢ ጉዳይ ስለ አሜሪካ መረጃ ዝርዝር ሁኔታ ያውም ዝርዝር ሁኔታ ጽፋ አምጣልኝ አላለችኝ? ያንተ ልጅ ይሄ ቀላል ነገር ነው። ዛሬ ማታ እራት እንብላ አላለችኝም? አንተማ ፈሽታለኝ። እሺ ነው ደስ ምን ነው? አይ ተጫውች። ምን 10 ጊዜ ተጫውች ትለኛለህ? እንደ ቤትሽ ከትላንት ዛሬ እንዴት ተሻግተው መስለኝ ነበር። ምን ይመስላል በእናታችሁ? አንጭ
ወንበር አምጪ። ኧረ ጉዳዩ በጣም በቃ አጣዳፊ ስለሆነ ነው። እንዴት ያለ ድቡን አይገጥም? እስቲ እንደው ያለብህን ችግር ንገረኝ። እንዴት ተብሎ ይነገራል? በጣም አትፍራ፣ እዚህ ንገረኝ። ነገሩ የሚያሸማቅቅ ነው። ይሸማቅቅ? አዎ። ማፍታ ድራሹ እኮ በቃ አገሩ ሁሉ የሚወራው እኮ ስለሱ። የትኛው ግን የትኛው ነው? ነገር አሉት ሌላ ሀገሬ ብሎ ዘራፍ ብሎ አልዘምትም አለኝ። ምኑን ያስሩታል? ሲጀመር እኮ ተሳስሯል እኮ ነው የምለው። ይሰራል። አንተ ሰው ልክ ነህ። አይዞህ ተረጋጋ። አልታዘዝ አለኝ እኮ ነው የምሉት። የትኛው ልጅ የሚያበርደውን የፈለገው? አልታዘዝ ያለኝ ልጄ ሳይሆን ዝርዝሮት ላይ ስንተ ታዲያ ዙሪያ ጥጥም እናስገኝ ስንፈተዋስ እዚህ ይኸው እሱ ራሱ ተነፈሱ ስሞቱ እርሶ ብቻ ነው ተስፋ ስሞት ከጉዳው እሺ ያስቸኳይ ይሞክራል ገና ሊሞክር ኧረ ስሞት እሺ ስንት ነው? 5100 ብር ብቻ። 5100 ብር ብቻ አነሰ? አዎ በጣም ስማ፣ መድኃኒቱ ከዱባይ ነው እንዲያስቀመመም ወይስ ከኮርማ ላይ ነቅለህ ለኔ ምን ይመስላል? በቃ እያስዋለለ አይ ለዘመናት አይደለም አልወጣም። ባንክሽ አልተናገርሽም ማለት እኮ አልወጣሽም ማለት ነው። ምን ነበር? ችግር የለውም። ችግር ማስታደም ነው። እዚህ ባለባዜና ባለባዛ የተተረተላችሁ ከመጣች የተጓባን አልመሰለኝ። እኔ ድሮስ አንቺ ጋር ማን ይጓባል? እስቲ 100 ብር ይለኛል እንዴ? ልክ ምን ሲያይ ራሱን ጭፍልኝ ያልኩት አይመስል? እሺ እሺ ምንድን ነው ስንት ይሉኝ እዚህ ጋር? እሺ ደግሞ ምን ብዬ ነው የምጠይቃቸው? ሲሳይ ደግሞ ምን ልትለኝ ይሆን? ሄሎ ሲሳይ፣ ስማ ግሬስት ምን እየተሰራ እንዳለ ልነግርህ ትችላለህ? ያስቀመጣችኋት ባለጌስ ማንስ? ማን? አረ ምንም አዲስ ነገር የለም። ምንም አዲስ ነገር የለም ስትል ትንሽ አታፍርም? ለችግራችሁ መደረስኩ ነው ምላሽ። በጣም ነው። አረ ሲሳይ ማረ ምንም አይደለችም እንዴ። ምንድነው የምታወራው ሲሳይ? ለማንኛውም ስመጣ እንነጋገራለን። አረ ሲሳይ ፖሊስ እንዴ አሹስ ላይ መገንጻፍ ጋር ይሰጣል። ወረቀቱን ለማግኘት ነው ወይስ አሹን ለማግኘት እንዴት ይችላል? አንቺ ደግሞ ችግር አለብሽ። ባይሆን ለማታ ጨዋታሽ ተዘጋጅ። እንዴ አለቃሽ ዛሬ መጣኝ እንዴ? ምንድነው ነው አንቺ? አማታ ምናምን በይው። እንዴ አማታ ምናምን ነው?
Hello. Hi, Ashu. Ah, ፀጉር ቤት ገባ ነበር። እራት ግብዣው ቤት እናድርገው? ኦኬ። ውሎ እንዴት ነበር? ውሎ አይውሎ ይባላል እንዴ? ውሎ ጥሩ ነበር። ውሎ አንቺ ሰው ሁሉ ወጣ ታውቂያለሽ? መሸ መሰለኝ። እንዴ ብንሄድ አይሻልም? አሁንማ መሸ። ባይሆን መኝታ እንያዝና ነው። ምን ነው ቅር አለ? አይ ችግር የለውም። መጣሁ። ወዴት? መኝታ ማን እዚህ ባኞ ቤት ምናምን አስቸገርኩ አይደል? እኔ ላንቺ ለመቸገር እንደተፈጠርኩ ማን ያውቃል? ለኔ ብቻ ነው ወይስ ሌሎችም ጭምር? በተለይ ላንቺ። በተለይ ለኔ እሱም በአንደበቴ መናገር ይከብዳል። አይኔን አይተሽ ብትረጂው እኔ አሁን ካንቺ የምፈልገው ዝም ብለሽ እንድታዳምጪ። ዝግጁ ነኝ። እኔ ላንቺ ካለኝ ጥልቅ ፍቅር የተነሳ በተደጋጋሚ ቀርቤ ላናግርሽ ብሞክርም አንቺ ግን በማመናጨቅ ፍቅርን የምትቀንሹ መስሎሽ ባሱን ፍቅርን ጨመርሽ። አስጨርሽኝ። እንድታናግሪኝ እንድትቀርቢኝ ብዬ ያልሆንኩትን ሆኜ ቀረብኩሽ።
ቃል ማኪ እኔ ኤጀንሲ የሚባል ነገር ጉዞ የሚባለው ተረተረት ሌላው ቀርቶ ይህን ወረቀት እንኳን እኔ አልጻፍኩት ምክንያቱም እኔ ማንበብና መጻፍ አልችልም ሰሞኑን እዚህ ቢሮ ግን ምን ሲደረግ ነው የሰነበተው? መጀመሪያ ምናካትችና እዚህ ካንፈረንስ ላይ ጀመሩ ሰው ራስሽ ልቤን ይሰራሽ እሱን ለማስመለስ ወይ አጭበርብሬያለሁ ወይ ሰርቄ እኔ ምታገኝ መስሎ ነበር ወይ ቤት ከመጣቢ ልበር ነው ደህና ግቢ ብዬሽ ቀላለው ያርግልሽ ምን እንደሚያናድደኝ ታውቂያለሽ
የእንዳንቺ አይነቱን የውጭ ሀገር የመሰለ ስሜታችሁን ሳስበው ምን እንደሚሰማኝ ታውቂያለሽ? ያው ያንገበግበው ላይ ቀጥታ የሚሰማኝ እንደሱ ግን የሚሰማኝ ስላልተማርኩ እንዳይመስልሽ እንጂ ጨጨ ሀገራችን ስንት ያልተማሩ ታሪክ ሰሪ ጀግኖች እንዳሏት የዘነጋሽ መሰለኝ። እሱን ለማወቅ ደግሞ ፊደል መቁጠር አይጠበቅም። አበሻዊነት ብቻ ይነገር ማክናት ያስተዋል ዘመቻሽ እነዚህ ታሪክ ሰሪዎች መቃብራቸውን ፈንቅለው ተነስተው እንዳንቺ አይነቷን የውጭ ሀገር የመሰለ ስሜታችሁን ቢያዩት ለዚች ሀገር መሞታቸውን ሲያስቡት ምን ያህል እንደሚሰማቸው ሳስበው ነው ጭንቅላቴ የሚያምነው። ስማኑ ሴቶኝ ስሜት ስለበለስ ብሎ ወለተኝ ተቆጣ ዘመራ ለነገሩ ከእንዳንተ አጭበርባሪ ስለሚል እንግዲህ ሴዳ እርግጠኛ ባልኩሽ ነገር ጥለሽኝ አትሂጂ በእናትሽ። ተው እባክህ አጭበርባሪ መቼ ቢሆን እውነተኛ ብለሽ ባለጌ ነው ይሄ ነው እውነታው። በጣም ያሳዝናል። ለመሆኑ ግን ያሉት ሴቶች ለሰርቱ የሚመሳምን ድራማ ስንት ጠየቋችሁ? ካንታቱ የወጣው ሲስተር ያለ ፍቃድን እኮ ላጠፋን ጥፋት ይቅርታ ጠይቅ። እሱንም ቢሆን ስለ ፍቅር ጨንቆን ያደረገው ህመሙ ከተናበት አሳክሞ ካልከኝ ገንዘብ ነው። ህመሙ ፍቅር ስለሆነ ነው። ለፍቅር ስል የተወሰነ ወጪዎች ይችላል። ነገር ግን ለማንኛውም ያዘው ካልከኝ ገንዘብ ማለት ይችላል። ሸራፍ ሳንቲም አገርኩ። ሌላው ጎደለብኝ አጠፋችሁ የምትለው ነገር ካለ ለማንኛውም ጠይቀት ይችላል። ከመዘገብናቸው ሴቶች ሸራፍ ሳንቲም ስላልተቀበለ ሀሳብ ነው እስከዛሬ ላደረግክልን ነገር መመስገን። ምንድን ነው? እናንተ በችግራችን ጊዜ እንኳን አትረዱንም እንዴ? በቃ ያለበት ሁኔታ ተረድተን ተው እንዴ ተው በቃ ይሄ መሳችሁ እስኪ ጁም ጦታ ምንድን ነው? ጦር ቢጤነሽ ቀለም ባይዘልቀኝ ነው። እሺ አሁን የከተሜ ልጅ ሆነ ነው ሳትማር የቀረ ክፋት ሆነ። ይሄ ምንድን ነው የምትለው? አለመማር ያም ምን አባ ነው የምትለው? አብዬ ምን አባ ነው የምትለው? ወረቀት አውጥቶ አንብብልኝ ይለኛል እንደማይ አንተ ተማር አትማር ምናምን በምን ያውቃል? የት ያውቃል እሱ? ግን አሹ ይህ ሁሉ ጊዜ ቆይ ምንም ፊደል አልቆጠርክም አይደል? ቆይ ለምንድን ነው ያልተማርከው? ወይ መማር እኔ ራሴን ሳቀው ጎዳና ላይ ነው ያገኘው። ትንሽ ከፍ እንዳልኩኝ የቀን ስራ እየሰራው ሳልንቅ ራሴ ነኝ እንደ አባትም እንደ እናትም ሆኜ ራሴን ያሳደግኩት። እግዚአብሔር ይስጠውና
አንድ ሰውዬ መታወቂያ አውጥቶልኝ ቡና ቦርድ ተቀጠረ። ከዛ በኋላ እንደ ሰው እኔም ቀና ብዬ ቤት መከራየት ቻልኩ። በመቀጠል እናንተ ወዳጆቼን አገኘኋችሁ። እንደዘገየው ይገባኛል፣ ግን አሁንም ቢሆን ምክንያቱን መስማት ፈልጋለሁ። ራስሽ ለሴትነትሽ ስሜትሽን በግልጽ ስለነገርሽኝ ተቆልዬ ሳይሆን በቃ ያንቺን ስሜት ለመጠበቅ ነው እንደዛ ያደረኩት። ማለት በቃ በጣም ተጨነቅኩኝ፣ በጣም ብዙ አሰብኩኝ፣ ግን ስሜትሽን መጉዳት ስላልፈለኩ ነው ጥዬሽ ሄድኩት። ግን እኔም እወድሻለሁ። እኔ ማለት በቃ ከሴት ጋር ግንኙነት ስራ እየሰራሁ ሳለ እንደ አባትም እንደ እናትም ሆኜ ራሴን ያሳደግኩት። ያሳዝናል በጣም። ለማንኛውም እሷ ደግሞ ጠቅላላ ትመለስ ነገ ውሳኔሽን አሳውቂያለሁ። ለምን ማሳወቅ ያስፈልጋል? አንቺ አሳውቂኝ በቃ። በቃ ተወኝ፣ በቃ እንዳትናገረኝ። ከዚህ በኋላ ስለሷ እንዳታነሳ። ስለናንተ ደስ የሷን አይን ግን ዳግመኛ ማይታ እግዚአብሔር ሰማናችሁ። እዚህ ቤት ስትገቡ ሁለት ነበራችሁ አይደለም? አሁን ግን በሐሳብ ቢሆን ሁለት ሴቶች አብረዋችሁ እንደሚኖሩ የተረጋገጠ ነው። ስለዚህ አስክዬ ካሁን ወር ጀምሮ ቤት ክራጭ ጨረሱ። እኔ ደግሞ አድምጡኝ በደንብ። ከዚህ ወር መጨረሻ አይደለም ከዚህ ደቂቃ በኋላ ቤቱን ልለቅሉ። ለኔ ፀሐይም ዶፍም ዝናብም ብርቅ ያሉ ዘመዶቼ ናቸው።
ወዴት ልሄድ? እሱ ብቻ ነው የሚያውቀው። አሹ ምን ቀረሽ ከኔ ደግሞ? አሹ አንተ ብቻ ነው የቀረኝ። እኔና ያንቺ ጉዳይማ ያበቃ ነገር። አሹ እኔ ለማግኘት የተሳሳተ መንገድ ብትሄድም ብዙ ነገር አስተምራኛል። እኔማ ማህየም ደደብ ምን ላስተምርሽ ይችላል? አሹ የፍቅር አስተምራኛል። ይኸው ምንድነው ወረቀትሽ መጣልሽ? አንተ ፍቅር እንዳስተማርከኝ እኔ ደግሞ ፊደል አስተምራለሁ። አመሰግናለሁ። አርፍደሻል። አሹ አግብቶ ሊወስደኝ የታሰበው ሰው አስቀርቻለሁ። እታለም ልትመጣ ነው። ምንም ብትይኝ አልሰማሽም። አሹ አንተ ምንም ተሳስተናል። ዳግም መሳሳት የለም እኮ እንዳንሳሳት መለያየት። ያኔ እናትና አባት እንደተለያዩ እንዳትለያዩ። አሁን ላይ አሹ አይን አይተው እኮ ማወቅ ትችላለህ።